ኔቨር እኔ ከምቦላ እኮ የሚዲያ ንግስት ስለሆንክ ዝም ብዬ ኘኘኘኘኘ ማለት አይደለም። በማይክ ነው የኔ ድምጽ መስማት ነው። በመድረክ ላቆም ነው ማውራት አይደል? እየነገርኩሽ አተኛኝ ወይ እኔ ቀን ነው እንደሚተኛ አንቺ እንዴ? ባሌ ጋር አይደለም ማለት መዳም ቤት ነው ያለው። ባሌ ቢኖር እኮ ጀርባውን ንፋስ እንዳነቃ ትፈታኛለሁ። ሴትዮ አሃ እንዴት ነው በተራራ ፀሐይ ላተኝ የምትሉት? ጤና የላችሁ ሀዘና ግን በእግዚአብሔር ኧረ ጉዴ ፈላ። እኔ እኮ ማለት ነው ቆይ እናንተ በዚህ ሰዓት ላይ ባጌት ያው ባይሆን ሁሉም ቤት አንድ ሊሆን አይችልም እና ለክ ጠዋት የተነሳችሁ 4 ሰዓት የተነሳችሁ 5 ሰዓት የተነሳችሁ ሰዎች ትኖራላችሁ። አግብተሻል? እኔ አግብቼ እንደሰጠውኝ ሙሉ መረጃ ለቼክ አርገሽኛል። ይቃይ ሰጣው አልሰጣውም በምን ቼክ አርገሽኛል? አሁን እኔ ሰተሻ አግብተሻል የምትሉኝ ችርስ የምትሉኝ እንዴት አወቃችሁት? እኔ ሲንግል መሆኔን አታውቁም እና ነው እስከዛሬ ተነካክቻለሁ ሲባል ታውቃላችሁ? እኔ ፍሬንድ እንዳለኝ እንጂ እኔ አስነክቻለሁ። አንቺ ዘናው ሴትዮ ነው ከዚህ ኮንት አራባስ ማሞንፈት የምረን ነው ብላችሁ ተውግን ተፋቱልኝ ነው። ኧረ ጉድ የፈላው እንዴ! እኔ ለራሴ ይኖርበት እንዴ! እኔ ገና ነኝ እኮ ገና 11 አመት ታዳጊ ነኝ እኮ ገና ምንም ዋይ ራሱ አልተሞቀኝም እንዴ! ማዳም ቤት እኮ ቺና ማጣብ እንደዚህ ስላደረገኝ ነው እናንተ ያውኒ ሲንግሊ እኮ ገና ነኝ እኔ አልተከፈተም። የምር እኔ ሲከፈት እኮ እጄን ያዙልኝ እግሬን ያዙልኝ ማለት አይቀርም እንዴ! እንዴት ነው ለእናንተ ሳይሰማ እንዴት ነው ሲንግልን የሚያስወሰደው? ጤና የላችሁም እንደ ህዝቡ? ወይኔ ጉዴ! እኔ እኮ ስትረባረቡ እኮ ጎረቤቴ ላይ ወደ ኮሽና ወደ መኝታ ሳስ ብላችሁ ነው እንደዚህ ቢለ ሲንግልን የሚሰጣኝ። አራ እንዲሁ ዝም ብላ አይገኝም። ባይዛው የነገርኩሽ ነው። ስለዚህ ማዳም ሸቃላ እስካሁን ማለት ነው ወይኔ በላቸው አራ ማዳም ከመጣች ወት ነው ሂዱና ስራዎቹ ጨርሳችሁ በኋላ ከቪዲዮ ማለት ነው። አሁን ቪዲዮ እኮ ባይዛው ኦሬዲ እንግዲህ 2 ሰዓት ሙሉ አለና ከ2 ሰዓት በኋላ እንገናኛለን። የኔ ሸቃላ አሁን በጣም ብዙ ሰው እየላካችሁልኝ ነው። እኔ ሊያስገባችሁ አይደል? አያም ሶ ሶሪ። ስለዚህ እንገናኛለን እናወራለን እና አሁን የሚያወራችሁ ታይም አይደለም። ኦኬ ማዳም ወይቺ መከራ ነው የምታስብሉኝ እኮ። ስለዚህ ስራ ጨርሳችሁ ከቪዲዮ በኋላ እንደውም ደግሞ ቪዲዮ ለምን እንደው የመጣው ዛሬ ሆስፒታል ነው የሚገኙት። ስለዚህ ሆስፒታል ነው ያደሩት። የሆስፒታሉ ንግግር ደግሞ በየመንገዱ ክሬዝነቱ ይነሳልና ከዛም በኋላ ስትሉ ይሰማችኋል ማለት ነው። ባይዘውኝ ቪዲዮ እስካለቀቀ 2 ሰዓት ድረስ ላይፋል ከፍታችሁ ስራዬን ጨርሼ ደግሞ ኢራቴን ጨርሼ ምን ብዬ ዘንት ኮረብዬ ሾሬን ገብቼ ፋፊሽ እየመጣችኋለሁ። ሶ እንግዲህ እስከዚህ ድረስ ደግሞ ፈጣሪ ጠብቃችሁ ስራችሁን እየጨረሳችሁ ትገኛላችሁ። እስከዚህ 32 ጥርስሽን ከፍተሽ እዚህ ጋር ማለት ሳይሆን ስራሽን ጥብ አይ መስመር ላሲስሽ ዘና ኩራ ብለሽ ለማምጣት ያብቃችሁ። ሸቃሊትዬ እኔም ሸቃላ እንቺም ሸቃላ እና ሰሪ የሰረሽበት ደግሞ ለማስቀመጥ ሞክሩ። ለአንዳንድ ወር እየላካችሁ ማጥፋት ሳይሆን ቤት ለመስራት መኪና ለመግዛት ለብዙ ነገር ይጣብቀማችኋልና ማዳሜ በሽንት ቤት አጥብሽ ዝም ብለሽ ኘኘኘኘኘኘ ብር አስገብ ተባለ። ለሁሉም እንዳታስገብ ወንዱን ደግሞ ቆንጆ ሲታገኝ ብር እንዳታስገብ። ቆንጅነቱ ልቡ እንጂ መልኩ አይደለም። ስለዚህ የሰረሽበት ዳና ነገር አርገሽ ለነገሽ ያሰብሽ አለማስቀመጥ ሞክሩ። ማዳም ቤት ያሰራችሁ ሁሉንም ለማጥፋት ሳይሆን ለራሳችሁን ለማስተረፍ ሰርታችሁ ለመላወጥ ለቢት ሞክሩ። ደስ ይላል ማለት ነው። ቤት ሰርታችሁ እንደኔ እኔ እኮ አሁን ቤቴን ለማስመረቅ ነው የሚሄደው። ከእናንተ ጋር ነው የሚያስመርቀው። ደግሞ ቅብርር አለ ቤት ነው ያሰሩኝ ማለት ነው። ሶ ስለዚህ በቃ እንደኔ ቅብርር ብላችሁ መኖር ነው የሚፈልገው። እግዚአብሔር ነው ቤቴን ከእናንተ ጋር ነው የሚያስመርቀው። ፋፍሽ ያለ ቤት ነው እንጂ ባይዛው እዚህ ጋር እንዳያችሁት እንደዚህ ሆኜ እንደመጣ አይደለም። በራሴ አላማ ያለው ሰው ነው። ስለዚህ እንደኔ እንጂ ልትኮሩ ነው የሚፈልገው። የሰራችሁበት ጥቅም ያለው መንገድ ላይ እንድልታስብሉ ነው